ወራህመቱላሂ ወበረካቱሁ ዚክረ ዳዕዋ ፕሮግራማችን ጀምሯል። ከኡስታዝ አቡ ያሲር ጋር የጀመርነውን ውይይትና ጨዋታ ኢንሻአላህ ዛሬ በክፍል 3 እንቀጥላለን። ኡስታዝ አቡ ያሲር ባለፈው ክፍል ላይ ወደ እስልምና እንድትመጣ ምክንያት የሆኑ ጽሁፎችን ማንበብ እንደጀመርክና እነዛ ወደ እስላም እንድትመጣ ምክንያት እንደሆኑ እያወጋህን ነበር ያቆምነው። በዋናነት የሼክ አህመድ ዲዳት ጽሁፎች እና ፕሮግራሞች እንዲሁም ደግሞ የማልኮም ኤክስ ጽሁፎች እና ሼክ አቡልዓላ አልመውዱዲ ጽሁፎች እንደማረኩና እንደገዙ የነበርክበትን የክርስትና አቋም እንደነቀነቁብህ አውግተህን ነበር እና ከዛው እንቀጥል። مرحبا بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وأصحابه ታዲያ አሁን ምንድነው ከ11ኛ ክፍል ወደ 12ኛ ክፍል የተሸጋገርኩበት ጊዜ ነበረ። አሁን ማንበቤን ቀጠልኩኝ። በጣም እነኚህ ነገሮች እየገዙኝ መጡ። ይቅርታ የአቡልዓላ አልመውዱዲን የመጀመሪያ ምን የሚለውን ስራቸውን ነው ያነበብኩት? ኸይረ ልመጣ ነው፣ ምክንያቱም ወሳኙ እሱ ስለሆነ ማለት ነው። አሁን የማልኮም ኤክስ እና የአህመድ ዲዳት ጽሁፎች ውስጤን ናጡት። ጥሩ ራይት ከናጡት የነኛ ጥያቄ ብቻ ናቸው። ግን የነሱ እምነት ምንድነው? ከዛ በኋላ ማልኮም ኤክስ ወደ እስልምና መጣሁ ነው። ዲዳት ደግሞ ይሄ አቋም ትክክል አይደለምና ጂሰስ ኢን ኢስላም አለ። ጂሰስ በኢስላም ምንድን ነው ይላል። ጂሰስ ኢን ኢስላም ከተባለ ዋት ኢዝ ኢስላም ወደ ማለት ትመጣለህ ማለት ነው። ኢስላም ምንድን ነው? እስልምና ምንድን ነው? እዚህ ቦታ ላይ አሁን መጽሐፍ አገኘሁ። የሚገርም ነው። ሀከዛ እኔ የምለው ይሄንን ነው። አላህ ሆይ በእኔ ችሎታ ሳይሆን አንተ ነድተኸኝ በቃ መርተኸኝ ከዚህ እዚህ ግባ ከዚህ እዚህ ግባ ነው የሚመስለው። እና ለእኔ ራሱ ማለት ነው ቤተሰብ ይሄን ነገር ያውቀዋል ያለፍኩበትን ማለት ነው። ለእኔ ግን አሁን ሆኜ ሳስበው የሆነ ኸያሊ ህልም ነገር ነው ይመስለኝ። ህልም ይመስላል። but those dreams came true። ህልሙ ነው የሆነው። ስለዚህ አቡልዓላ አልመውዱዲ ረሕመቱላህ አለይህ ታላቁ ሼክ መጀመሪያ ያነበብኩላቸው ምን ይላል? if you want come to the light see if you want come to the light ከፈለክ ወደ ብርሃኑ ና ነው የሚለው መጽሐፉ። እዚህ ጨለማ ፓርት አለው፣ ብርሃን ፓርት አለው። if you want come to the light ከፈለክ ወደ ብርሃኑ ና። ኦራይት ይሄን መጽሐፍ አነበብኩኝ። ጨለማ የተባለው ምንድነው? የሽርኩ ዓለም አምላክ በብቸኝነት የማይመለክበትን ኦራይት ከኢስላም ውጭ ያለውን ይሄንን እንትን ብለው ላይት የሚሉት ደግሞ ይሄ ነው። እዚህ ሊመለክ የሚገባው አምላክ ብቸኛ አምላክ ነው፣ የሰማዩ የምድሩ አምላክ፣ የቀደምቶቹን የአሁኖቹ፣ ለዚህ የዚህ ዓለም ሁሉ ፈጣሪ የሆነው ነው። ከዛ በኋላ ኦራይት ይሄ አንድ ነው። ቀጥሎ ምንድነው እስልምና የሚባለውን ነገር ከምን ልወቅ? ኢንትሮዳክሽን ቱ ኢስላም ይላል። ኢንትሮዳክሽን ቱ ኢስላም ላይ አቡልዓላ አልመውዱዲ እስልምና ይህ ነው ብለው የተናገሩበት ነው። እያነበብኩ ስፔሻሊ ሞኖቴዝም ማለት ተውሂድ የሚባለው የአምላክ ብቸኝነት ማለት ነው። በጣም ገዛኝ። ከዚህ ቀጥሎ እኔ በክርስትናው ዓለም ላይ ስለ አምላክ አውቃለሁ። እነኛ ጅኖች ምንድናቸው የሚለውን ኢስላም ውስጥ ከገባው በኋላ እንዴት ነው የተበራራው። ያ ሱብሃንአላህ አብሬ የኖርኳቸው ጓደኞቼ እንዲህ ናቸው ወይ ብዬ ተረዳውበት ነው። ይሄ ገና ተፍሲር ስንቀራ ነው። ኦራይት ከዚያን አቡልዓላ አልመውዱዲ አንድ ርዕስ አላቸው። ምን ይላል? ዘማን ቼንጅድ አት 40 ይላል። 40 ዓመት ሲደርስ የተለወጠው ሰውዬ ይላል። እኔ ሰውየውን አናውቅ፣ ምን 40 ዓመት ሲደርስ የተለወጠው ሰው ይላል። ዘማን ቼንጅድ አት 40 ይላል ርዕሱ። 40 ዓመት ሲደርስ የተለወጠው ሰው ይላል። ማን ነው ሲባል هو محمد بن عبد الله صلى الله عليه وسلم النبي الكريم
الذي بعث رحمة للعالمين 40 ዓመት እስኪደርሳቸው ድረስ ካወላለዳቸው ተነስቶ ኸዲጃን ረዲየላሁ ዐንሃን አግብተው አወላለዳቸው አለ አቡ ጣሊብ ጋር የቆዩበት ማነው አብዱል ሙጠሊብ ጋር የቆዩበት ቀጥሎ አቡ ጣሊብ ጋር ቀጥሎ የሻም ንግድ ቀጥሎ ከኸዲጃ ጋር ቀጥሎ ደግሞ የሰዓተ ንቡዋ የነብይነት ጊዜ ደርሶ ያከብራቸው የነበረው የአረቢያ ኦራይት ማህበረሰብ ትልቅ ስፍራ የሰጣቸው የነበረው ጣዖት አምላኪው ማህበረሰብ እሳቸው ብቸኛው አምላክ አንዱ አምላክ ሊመለክ የሚገባው እሱ ነው ብለው ላኢላሃ ኢላላህ ሲሉ ያ ማህበረሰብ ተፋቸው፣ አዋረዳቸው፣ ለስደት ተዳረጉ። ይሄ ነበር ስብከታቸው። ስለዚህ ቼይን ኦፍ ፕሮፌትሁድ በነብይነት ሰንሰለት ውስጥ የመጨረሻው ማክተሚያው the seal of the prophets የነብያት መደምደሚያ ምናምን ብሎ ይገልጻቸዋል። ለኔ የመጀመሪያ ንባቤ ነው። በታሪክ ያው በአካዳሚ ውስጥ ስለ ታሪክ ይወራል። ነብዩ መሐመድ የሚባል ተነስቶ እንዲህ ተብሎ ምናምን የድሮ በኢትዮጵያ ስርዓተ ትምህርት ውስጥ ያለው ነብዩ መሐመድ የተባለው እንዴት ነው የተገለጸው? ሌላ ነገር ነው። ስለነ ዑመር ስለነ አቡበክር አባስዮች ይባላል። እንደገና ሐታ ኸዋሪጅ ምናምን ብሎ እንደዚህ ያለውን ነገር ጠቀስ ያደርጋል። ለፈተና ለማለፍ ዝም ብለን እናየውና እናልፈዋለን። አሁን ግን እምነት ሆኖ ነው የመጣው። አሁን የኢስላም አንድ ክፍል ወሳኝ ክፍል ሆኖ ነው የመጣው። እዚህ ዘማን ቼንጅ ዳት 14 ሳነብ ዋው አልኩኝ። እንዲህ ነው የሰበኩት ሙሐመድ ኢብኑ አብደላህ ማን ናቸው? እሱ ስለሳቸው ማንበብ ጀመርኩ ማለት ነው። እኔ ይዤ የመጣሁት ኦራይት አዮ ይዤ የቆየሁት ሞኖቲዝም ወስዶኝ ነው ብያለሁ። ዘማን ቼንጅ ዳት 40 ላይ ሲመጣ ግን ነብዩ መሐመድ እንትን አለ። ከዛ በኋላ አቡላል አልመውዱዲ this is the truth የሚሉት መጽሐፍ አላቸው። ደግሞ እውነታው ይህ ነው የሚል ነው። ትንሽ መጽሐፍ ነች፣ የምትገርም መጽሐፍ ነች። እና ከዛ በኋላ ውስጤ እጅ ሰጠ ማለት ነው። ጥያቄ ተመልሶልኛል። እዛ የዘመርኩለት ገብርኤል እዚህ ጅብሪል ሆኖ መጥቷል። እዛ የዘመርኩላት ማርያም መርየም ሆና መጣለች። እዛ አየ የለመንኩት ብቸኛ ልጁን ብዬ ያመንኩት ኢየሱስ እዚህ ዒሳ ሆኖ መጥቷል። እዛ የሚጠራው ሚካኤል እዚህ ሚካኤል ሆኖ መጥቷል። መላእክቱ አሉ፣ ጻድቃኑ አሉ በተገቢው ቦታቸው ማለት ነው። I lost nothing ያጣሁት የለኝም። አጀስት ማድረግ ብቻ ነው። ከፍ ማለት ያለበትን ከፍ፣ ዝቅ ማለት ያለበትን ዝቅ አድርጎ ቦታውን መስጠት ነው። አምልኮት ግን የብቸኛ አምላክ ነው። ነብዩ መሐመድ የሚመለኩ አይደሉም። ራሳቸው የአምላክ ባሪያ ናቸው። ኦራይት what is his name ይላል። ስሙ ማን ነው የአምላክ የሚል ርዕስ አላቸው። አህመድ ዲዳት ሼክ አህመድ ዲዳት what is his name ስሙ ማን ነው ይላል። እዛ ቦታ ላይ የተፈታልኝ ነገር ደግሞ የሚገርም ነገር ነው። ምንድነው ሲባል ሙስሊሞች አምላካቸውን አላህ ብለው ነው የሚጠሩት። አላህ አሁን በእንትን ሂስቶሪካል ሊንጉዊስቲክስ የሚባል ነገር አለና ስነ ልሳን ወይንም ቋንቋ የቋንቋዎች ዝምድና ለምሳሌ ሴሜቲክ ነው፣ ይሄ ኩሽቲክ ነው፣ ይሄ ኦሞቲክ ነው፣ ይሄ ምናምን ብለው የሚመደቡበት ማለት ነው። አሁን ይሄ በአገራችን ከሀገራችን አንጻር ነውና አንግሎፎን ነው ምናምን ይባላል። የዓለም ቋንቋዎችም እንትን ሲሉ አሁን ኢብራይስጥኛ ሴም ነው፣ አረብኛ ሴም ነው፣ አማርኛም ሴም ነው። የሴም ቋንቋ ዘሮች ናቸው። ለዚህ ወራረሳሉ፣ መወራረስ አለ ማለት ነው። ኸይር አሁን በኢብራይስጥኛ who is his name የሚለው የአምላክ ስም ማን ነው የሚለው በኢብራይስጥኛ ኤሎሃ ነው። ኤሎሃ ይልና በአረብኛ አላህ ነው ይልና እንትን ያዛምደዋል ማለት ነው።
ኤሎሃ ማለት ኤ ሲባል የአዘር ነው፣ ሎ ሲባል የለዘር ነው፣ ሀ ሲባል የሀዘር ኤሎሃ አለ። ስለዚህ ኤሎሄ ኤሎሄ ላማ ሰበቅታኒ፣ አምላኬ ወይ አምላኬ ወይ ስለማን ተውከኝ፣ ዒሳ አለይሂ ሰላም ያሉት ነው። ኤሎሄ አምላኬ፣ እኛ አሁን ኢላሂ የምንለው ማለት ነው መጽሐፍ ቅዱስ ውስጥ ያለ። አዎ። ስለዚህ ኤሎሄ 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 አለ። አምላኬ አምላኬ፣ ይሄ የክርስትና እምነት ተከታይ የሚያውቀው ነገር ነው። ሶ ኤሎሃ ተብሏል ከተባለ በአረብኛው አላሃ ተብሏል። አሁን ቀላል ነው። ኤሎሃ አላሃ፣ ኤሎሃ አላሃ። አያችሁ፣ ኤሎሄ ኢላሂ፣ ኤሎሄ ካለ ኢላሂ ነው። በሴም በኢብራይስጥኛ የኔ ለማድረግ ሄ ነው የምትለው። አየው፣ ሄ በአረብኛ ደግሞ ሂ ነው ይብለው። አሁን አንድ ትልቅ ጥያቄ ተፈታልኝ። ኢብራይስጥኛው ላይ የተጠቀሰው ኤሎሃ የዓለሙ አምላክ ረቡል ዓለሚን በአረብኛው አላህ ነው። ስለዚህ ሸክ አልነበረኝም። በቃ አላህ የዓለም ፈጣሪ ነው፣ ይሄ ነው ስሙ። መጣሁ እዚህ ላይ ነቢያት ጋር ስመጣ ግን ነቢያትስ ይመለካሉ እዚህ፣ ጻድቃንስ ይወደሳሉ እዚህ ብዬ ስል ማለት ነው የለም። ነቢዩ መሐመድ ነቢይ ናቸው፣ አስተማሪ ናቸው። የተጣሩት ወደ አላህ አምልኮት ነው። ለአላህ ሰግደዋል፣ ጾመዋል። ጾም ስግደት አለ። ስግደት የሚባለው ነገር ጾም፣ በክርስትናውም ጾም አለ። ይሄ የሚሰጥ ዘካ የሚባለው ነገር አስራት ይባላል። ስግደት የሚባለው በአመት አንዴ አለ። አሁን እንዴት እንደሆነ የግዴታ ስግደት ማለት ነው ማለት አይ ተጠውዕ ነው። ተጠውዕ ማለት በፈቃደኝነት ማለት ነው። ያ ወንጀለኛ አትሆን። በመስቀል ቀን፣ በስቅለት ቀን የፋሲካ በዓል ማለት ነው። የፋሲካ በዓል የሚባለው የትንሣኤ በዓል የሚባለው እንደ ክርስትና አስተምህሮት ኢየሱስ ሞትን ድል አድርጎ የተነሳበት ብለው የሚያምኑትን ያ የስቅለት ይባላል። ኢየሱስ የተሰቀለበት ተብሎ በዛ ቀን ስግደት አለ። በስግደቱ ጊዜ ኬሻ ይዘው የክርስትና እምነት ተከታዮች ወደ ቤተ ክርስቲያን ይሄዳሉ። እዛ ቦታ ላይ ነፍስ አባት ወይም ነብስ አባት አለ። ሰዎች የሰሩትን ወንጀል እዛ ይናዘዛሉ። ዝሙት የሰራም ቃሉ ዝሙት ሰራው ሳይሆን ሌላ አለው። ከአልጋ ወደቅኩኝ፣ የተለያዩ እንትኖች አሉ። ስለዚህ ይሄን አልስገድ ይባላል፣ ይታዘዛል። ለዚህ መልኩ ሰላቱንም አገኘህ ማለት ያ አሁን ይሰገዳል ማለት ነው። እዛ ቦታ ላይ ውዱ የለውም፣ እስቲንጃ የለውም፣ ሽሩጡ ሰላ የለውም እንጂ ሩኩ አለው፣ ሱጁድ አለው ማለት ነው። የሚባለው መለም የቅራ ቢፋቲሐቲል ኪታብ እነኚህ ነገሮች የሉም። አላኩል ሐሊ ስግደት የሚባለው ነገር አለ። ይሄ ስግደት ግን አሁን እዛ ቤተ ክርስቲያን በምንሳለምበት ጊዜ ግርግዳው ላይ እንደዚሁም ደግሞ እንትን ላይ በሮች ላይ ምናምን ተቆሞ ይደፋል ማለት ነው። ግን እዛ ቦታ ላይ ለየት የሚያደርገው ቤተ ክርስቲያን ተሄዶ ታቦት በሚወጣበት ጊዜ ለታቦቱ ነው የሚሰገደው። ማለት ለምሳሌ የመድኃኔዓለም ታቦት አለ፣ የሚካኤል ታቦት፣ የገብርኤል ታቦት ይባላል። ታቦት ምንድነው? ራሱን የቻለ ሌላ ርዕስ ይፈልጋል። አላኩል ሐሊን ስግደት አለ። እኔ አሁን እነዚህ ነገሮች አልጠፉኝም፣ ስግደት ምናምን እንደዚህ የሚለው ግን ሙሐመድ ኢብኑ አብድላህ ማን ናቸው? አንድ እነኚህ ጻድቃኖች እዛ የተጠሩት እዚህ ደረጃቸው ምንድን ነው? ጅብሪል አለይሂ ሰላም ምንድን ነው ያለው ቦታ በኢስላም? ሚካኤል ምንድን ነው ያለው ቦታ በኢስላም? መርየም ሜሪ ማለት ነው። መርየም ምንድን ነው ያላት ቦታ በኢስላም? ወደዚህ ስመጣ ጥናቱን ሳደርግ ሜሪ ዘ ቨርጂን ድንግል ማርያም የኢየሱስ እናት ድንግል ነች፣ ጥብቅ ነች፣ ለአምላኳ ያደረች ነች። ሲል ልዩ ቦታ ነው ያላት ማርያም። ግን አማላጅ ነች የሚለው የለም፣ የተለጠፈ ነው። ታድናለች የሚለው የተለጠፈ ነው። ፍጡር ነች፣ ጻድቅ ነች። እሺ ወደ ዒሳ ብኑ መርየም ስንመጣ አወላለዱ እንዴት ነው? አመጣጡ እንዴት ነው? ስፔሻሊ ዲዳት የሚያነሱት ዘ ኦሪጂን ኦፍ ሲን ወይንም ዘ ኦሪጂናል ሲን የኃጢአት ውርስ የተባለው ማለት ነው። አዳምና ሔዋን በሰሩት ጥፋት እኛም ነበረብን የዘላለም ሞት ሲባል እዚህ ሲመጣ ደግሞ ወላ ተዚሩ ዋዚረቱ ወዘረ ኡኽራ፣ አንዲት ነፍስ የሌላኛይቱን ነፍስ ወንጀል አትሸከምም። አዳምና ሔዋን በሰሩት ጥፋት
የተቀሩት የሰው ልጆች ስለምን ይጠየቃሉ? ስለምን ወደ ሲኦል ይነዳሉ? ስለዚህ ኢየሱስ ተሰቅሏል ሲባል አልተሰቀለም። ኦራይት እነዚህ ጥያቄዎች በሙሉ ተመለሱ። አዎ በዚህ ሰዓት ላይ ማለት ነው የሰው ልጆች ኃጢአት ታዲያ እንዴት ነው የተማረው ሲባል መልስ አለው ለዛ ማለት ነው። ለዚህ የሰው ልጅ ካመነ ዋማ መን አመነ ወዓሚለ አመለን ሳሊሓ ያመነ ሰው ከእምነቱ ጋር መልካም ስራን ያስከተለ የታዘዘበትን በአምላክ የታዘዘውን ስራ መልካም ስራ የሰራ ሰው ያ መድህን ይሆነዋል ማለት ነው። እነዚህ ጥያቄዎች ተመለሱ። አሁን የሚቀጥለው ነገር ምንድን ነው ሲባል እዛ ላይ አእምሮዬን ይረብሹ የነበሩ ነገሮች እዚህ ላይ መልስ አግኝተዋል። አሁንም ቢሆን እኔ የምለው ነገር አለኝ። ወደ ኢስላም የመጡ በጣም መዓት ሰዎች አሉ እና ፒፕል ኮንቨርትድ ቱ ኢስላም ዩቲዩብ ላይ ያለ አውርዱና እዩት። እንደውም በዚህ አጋጣሚ ሊንኩን ሼር ልናደርግ እንችላለን። በጣም ትላልቅ በጣም ረጅም ጊዜ ቤተ ክህነት ውስጥ የቆዩ በውጭውም በፈረንጁም ዓለም በኤዥያም በአውሮፓም ከዛ በኋላ ትልቅ ፓስተሮች ቀሳውስት ኢቭን ጂው ማለት ነው ከአይሁድ ሊቃውንት እንኳ ወደ ኢስላም መጥተው ይሄ ነው የማረከኝ በቃ አሁን ረክቻለሁ ያሉበት አለ። እዚህ ለምን እነሱ ወደዚህ ተጓዙ የሚለውን ለማንም ለሚያዳምጥ ሰው እውነትን ለሚፈልግ ሰው ይህንን ሪፈር እንዲያደርግ እንዲያጣቅስ ይችላል። በዚህ መልኩ እስልምና የተቀበልክበት ሰዓትና ጊዜው መቼ እንደሆነ ከዛስ በኋላ የመጀመሪያው እርምጃ ምንድን ነው የሚለውን አጠር ባለመልኩ ንገረን እስኪ። ኸይረን መጨረሻ ላይ እኔ በዚህ ነገር ከተሞላሁ በኋላ ወሰንኩኝ። እኔ እስልምናን መቀበል 1988 እኔ እስልምናን መቀበል ፈልጋለሁ አልኩ። እንዴት ልቀበል? በጣም የሚገርመው እዚህ ቦታ ላይ ነው። እንዴት ነው እኔ ሙስሊም መሆን የምችለው? ይሄ አሁን በጣም ከባድ ነው። እዛ እምነቱ ስለቆየ ሰው እንዴት ነው ሙስሊም መሆንም? አሁን ሙስሊም መሆን የሚባለው ለእኔ ትልቅ ህልም ነው፣ ክብር ነው ለእኔ። እንዴት ሙስሊም ልሁን? እንዴት የሙስሊሙ ማህበረሰብ አባል ልሁን? ከዛ በኋላ በጊዜው አንድ የትምህርት ቤት ጓደኛ አለ፣ ሰፋ ይባላል። ሙስሊም ነው። በአቃቂ በ05 ቀበሌ ውስጥ ይኖር ነበረ። እሱ አለ። ቀጥሎ ደግሞ ከሱ ጋር ይቀራረብ የነበረ አንድ ሻምበል የሚባል ልጅ ነበርና ወደ እነሱ ሄድኩኝ። እኔ እስልምና መቀበል ፈልጋለሁ አልኳቸው። ከዛን እስልምና ገባ የሚባለው እንደ ሰው ሻሃዳ ሲይዝ ነው እና በቃ ሻሃዳ እና ሲይዘው ምናምን ይሉና ይዘውኝ ይሄዳሉ። ከዛ በኋላ የሚገርመው ሻሃዳ ሊያስይዙኝ ይዘው አቃቂ መስጂድ ይወስዱኛል። የአቃቂ መስጂድ ኢማም ሸከማል ይባላሉ። የወሎ ሰው ናቸው። እዛ ደግሞ አቃቂ መስጂድ ውስጥ የሚያቀሩ አሉ። ሼህ ሐምዛ ይባላሉ። እንደዚሁም ደግሞ እዛው ቁርአን የሚያቀሩ ሼህ እድሪስ የሚባሉ አሉ። እና ሰው ያው ሻሃዳ ከያዘ ከነኚህ ሼኾች በአንዱ ይያዛል። እና ብዙ ጊዜ የኢማሙ ዋና የመስጂዱ ዋና ኢማም ሸከማል እዛ ጋር ነው የሚካሄደው። እና እዚህ ቦታ በጣም ያው ልብ የሚነካ ነገር እንትን ተፈጠረ። ምንድነው? እኔ ወደ የሙስሊሙ ማህበረሰብ አባል መሆን እፈልጋለሁ፣ ሙስሊም መሆን እፈልጋለሁ ያለ ሰው ስለ እስልምና ካላወቀ ታስረዳዋለህ። እኔ አንብቤ ነው የመጣሁት። እንዴት ነው መስገድ የምችለው? እንዴት ነው ሙስሊም የምባለው ነው የኔ ጥያቄ። ከዛን አልተቀበሉኝም በጊዜው። ለምን? ጀርባው ይጠና፣ ሻሃዳ ከማስያዛችን በፊት ጀርባው ይጠና። እንዲህ ያሉበት ቀደም ያለ ክስ ስለነበረባቸው ነው። እዛ አካባቢ ታዋቂ የሆኑ ሰዎች ልጆች መስለም እንፈልጋለን ብለው
ከዛ በኋላ እንትን ሸሃዳ ሲይዘዋቸው ማን ነው ያሰለመው ማን ነው እንትን ያለው ተብሎ ያው ተደርሶ ወቀሳ ምናምን መጥቷል። ስለዚህ እንድ ልጅ ጀርባውን ማጥናት አለብን። ለምንድን ነው የመጣው? ስለላ ፈልጎ ነው የመጣው? ምን ማን ነው እንዴት ነው የሚለውን እንትን ያስፈልጋል። ሰዎች ያቆኛል። ቢያንስ እኮ ያው መቼም ሞት ሊመጣ ይችላል። ሻሃዳ ሲይዘው ይሄ የነሱ እንትን ነው። አሁን እንዳይደገም ነው ምናምን ነገር በጣም የሚያሳዝን ነው። በኋላ መጠናትም ካለ እና በቃ ሻሃዳ እናስይዘውም ተባለ። ከዛ በኋላ እንባ ግጥም አለብኝና በቃ እኔ ሙስሊም መሆን አልችልም እንዲህ ነው ያልኩትና በቃ የሙስሊሙ ማህበረሰብ ውስጥ መካተት አልችልም። ከዛ በኋላ ሙስሊም እናት አባት ያላቸው ሰዎች እጅግ ሱብሃንአላህ እና እጅግ ቀናባቸዋለሁ። ታድለው እነኚህ ማለት አይጠየቁም። ወደ ኢስላም ለምን መጣህ አይባሉም። ሱብሃንአላህ هذا نعمة يا أخي من الله عز وجل በጣም የአላህ ጸጋ ነው እና ምንድነው ማርያም ይሆናል ለብዙዎቻችን ኢንሻአላህ ዘክታ أبشر نسأل الله حسن الخاتمة إن شاء الله وأنا والصلاة الله متعشر يرجلنا من دنيا هنا بقى شهادة الناس يزوم ما ترى شالي مسجد وجهنا تكملت كت ميجرمو مالت جنا شهادة سالس جن بدأم وستي سلتشنفه ስገባ ራሱ በቃ ጠምጥም ያለው ልክ አማይማ ጠምጥም ያለው ላባስ እና አማይማ ጠምጥም ያለው መስዬ ነው የሄድኩት። ከዛ በኋላ ነገሩኝ ማለት መቼ ነው ሻሃዳ የሚይዘው ምናምን ሲባል ሰውነትን መታጠብ አለብህ። ምን ችግር አለ ታጠባለሁ። ከዛ በኋላ ሻሃዳ አሁን መያዝ አትችልም ብለውሃል አሉኝ። በጣም ከፋኝ፣ አዘንኩኝ በጣም። ከዛ ኢንሻአላህ حسن الخاتمة አሁን ያለህበትን እያስታወስክ እንግዲህ በሱ መደሰት ነው። እና ማለት አንድ ሰው ሁኔታው ስለሚያሳዝን ነውና ይሄንን የምለው ነገር ምንድነው ኢስላም የሚባለው ነገር ምን ያህል ኒዕማ ነው። ይሄን ሰዎች አያውቁትም። ባጭሩ እንደዛ ብለው ሲሉ ወጣቶች ነበሩ በጊዜው። እነኛ ወጣቶች በጣም አክቲቭ ማለት ይሄ በአፍሪካ ሙስሊም ኤጀንሲ በዚህ ስር የሚንቀሳቀሱ የሆኑ ወጣቶች አሉ። በጊዜው እነ ኡስታዝ ሻሚል ሐፈዘሁላህ ሌሎች ወጣቶች ነበሩ። ማለት እዚህ ሙነዘማ የሚባል ድርጅት የሙስሊም ወጣቶች ማህበር ማለት ነው። የዛ አባል የነበሩ 88 ነው አሁን የምለው ቀድመው ኦልሬዲ ተቋቁሟል። አዎ የዛ አባል የነበሩ እነ አሉ እነ አስማ ጁነይድ የምትባል አንዲት ሳሌሕ የሆነች እህት አለች። እንደገና የአክስቴ ልጅ ዋለልኝ ሸምሰዲን የተባለው እሱ ደግሞ በጣም የሃይ ስኩል ተማሪ ነበረ። ሻሚል የተባለው ኡስታዝ ያስተምረው የነበረ ልጅ ነው። ከዛ በኋላ ያቁኛል። ምንድነው የተባለው የአክስቴ ልጆች እንኳን አያውቁትም ወደ ኢስላም መምጣቴንና ነገርኳቸው። ሄጄ በቃ እኔ ወደ ኢስላም መጥቻለሁ አልኳቸው። በጣም ነው እንግዳ የሆነባቸው። እንዴት በምን ሁኔታ ምናምን ብለው ተደናገሩ። ሄዱና ለእናታቸው ነገሯት፣ ላክስታቸው ማለት ነው። ለእናታቸው ሲነግሯት እኔ ከጋሽዬ ጋር ከወንድሜ ጋር መጣላት አልፈልግም፣ ስለዚህ በፍጹም ቤቴ እንዲቆይ ፈቃደኛ አይደለሁም፣ ይውጣልኝ አለች። ምክንያቱም አባቴን ያሳደጋት ሙስሊም ነኝ ያለችው ማለት ነው። ሶኮልድ ነው አሁን ማሻአላህ ጠንካራ ነች። በጊዜው ግን እንደዚህ ነው ያለችው። እንደውም ክርስትና ምን ስህተት አለበትና ነው አንተ ወደ እስልምና የመጣኸው ወይ ሙስሊም የሆንከው? እንዲህ ነው ያለችው። ዘመዴ አክስቴ
ማለት ኢድ የሚባል ነገር አለ። ኢድ አልአድሃ እንጠያየቃለን። ባለቤቷ ሙስሊም ነው። እሷ ነች ከቤቷ ያባረረችኝ እና በቃ እኔ ከወንድሜ ጋር መጣላት አልፈልግም፣ ይውጣልኝ ይሄ ልጅ። እዚህ መቆየት አልቻልኩም፣ ወጣሁኝ። አሁን ምንድን ነው የሆነው? ቤተሰብ አቅም እሷ ጋር መሄዴን ዋለልኝ ሸምሰዴን መጨረሻ ላይ እሱ ሻሃዳ ያስይዘኛል። በቃ የግድ መስጂድ ሄደህ አይደለም ሸርጥ አይደለም እንደውም በቃ አለና በቃ እስልምናው ሲገባ ይሄ ነው ሻሃዳ እንደዚህ ነው የምትለው። ከዛ በኋላ በቃ ሰላት እንዴት እንደሚሰገድ እነግርሃለሁ፣ ሙስሊም ሆነሃል አሉኝ። ሌሎች ወጣቶችም እነ ኡስታዝ ሻሚል ሌሎች ጠንካራ ውጤት ማነው ወጣቶች ነበሩ። ኸይርም ይሆን አላህ እንግዲህ ከነዚህ በጎ ወጣቶች ጋርም ሊያገናኝ አዎ የነኚህ ወጣቶች ማግኘቴማ አንድ ትልቅ የሆነ ኸይር ይፈጥራል። እና ምንድነው እዛ በኋላ ሻሃዳ አስያዙኝ እነሱ። የሚገርመው ሻሃዳ ያዝኩት አረሳውም፣ ሮብ ቀን ነው። ሮብ ቀን ሻሃዳ ይዤ ከዛ በኋላ ጁማ ሰገድኩበት። አሁን ሰላት እኛ ማለት ሩኩ ሱጁድ ምናምን ስንወርድ አይታወቀንም። ማለት በቃ ዝም ብሎ ሰውነታችን ይታዘዘናል። በጊዜው ግን ሰው ከቆመ በኋላ ማጎንበስ ነው የሚቀድመው ወይስ በግንባር መደፋት የሚለው ለኔ ጥያቄ ነበረ። ኖ ጎንበስ ትላለህ፣ ይሄ ሱብሃነ ረቢየል ዐዚም ይባላል። ቀጥሎ ቀና ትላለህ፣ ሰሚዐ አላሁ ሊመን ሐሚዳ ይባላል ምናምን። ያስተማሩኝን ነገር ወረቀት ላይ ነው የጻፍኩት። እኔ አረብኛውን በአማርኛ ጻፍኩኝ፣ ትራንስሊተሬሽን ማለት ነው። አረብኛ ምንም ባክግራውንድ የለኝም። እንግሊዘኛ አልሐምዱሊላህ ጎበዝ ነኝ። ስለዚህ ምንድን ያደረኩት በወረቀት ላይ እንደዚህ አሰምረውና ሰላት እቆማለሁ፣ ፋቲሃን ከወረቀት ላይ አነባለሁ፣ ተሸሁድ የሚለውን ከወረቀት ላይ አነባለሁ፣ ሱብሃነ ረቢየል ዐዚም ሱብሃነ ረቢየል አዕላ ከወረቀት ላይ አነባለሁ ማለት ነው። በሚመች መልኩ እንደዚህ ይዤ ፋቲሃን አነባለሁ። አከዛ በእንዲህ መልኩ ሮብ ሰገድኩኝ፣ ሐሙስ ሰገድኩኝ። ጁምዓ ስደርስ ፋቲሃን ሸምድጃለሁ። ጁምዓ ስደርስ ማለት 2 ቀን ኦልሞስት ፋቲሃን ሸምድጃለሁ። አተሕያቱ ሊላህ ይሄን ሸምድጃለሁ። ሶ ለእኔ ይሄ በጣም ትልቅ አቺቭመንት ነበር፣ ማለት ትልቅ ደረጃ ነው። አምስት ወቅት ሰላት እንደሚሰግድ አውቀሃል? አምስቱንም ይሄ እንትን አይደለም አለ ይሄ የእንትኑ አይደለም ማለት የሚባሉት ነገሮች ይሄ አሁን ሱብሃነ ረቢየል ዐዚም ሱብሃነ ረቢየል አዕላ ተሸሁድ ላይ ብል አልአዝካር ፊ ሰላ እነኚህ ማለት ነው። ፋቲሃ ብቻ ነው እንጂ ማ ተየሰረ ሚነል ቁርአን ሌሎች ኢዳፊያት እነኚህ የሉም። መጨረሻ ላይ አሁን ጁማ ሲደርስ ሌላ ነገር ሊፈጠር ነው። ጁማ ሲደርስ አሁን እኔ በጣም ሙሉ ሰው ነኝ የሚል ኮንፊደንስ በራስ መተማመን ውስጥ ተፈጥሯል። ሙስሊም ሆኛለሁ፣ ሻሃዳ ይዣለሁ፣ ሰላት ችያለሁ። ያለውበትን ደስታ ያን ጊዜ አላህ ያውቀዋል። አጭሩ ምን አደረግኩኝ? ሙሐመድ ናስር የተባለ ልጅ እኔ ሰላት ስሰግድ ይዘውኝ ይሄዳሉ ወደ መስጂድ። ከዛ በኋላ ሰው ይጠቋቋሙብኛል። ይሄ እኮ ያ ጂኒየሱ ልጅ ነው፣ ቀለሙ እኮ ነው፣ ሜጋው ነው ምናምን ይባላል፣ ሰቃዩ ምናምን። ምክንያቱም ሃይስኩል ላይ እታወቃለሁ፣ ከዛ በፊትም ባለው እታወቃለሁ እና ሰቃይ ተማሪ ነኝ። ስለዚህ ይሄ እኮ ሃይስኩሉን ያንቀጠቀጠው ነው ምናምን ይባላል። አሁን ምንድነው ጁማ ዕለት እኔ ከእንግዲህ እስልምናዬን አልደብቅም፣ ይፋ ነው ማወጣው አልኩኝ። በሶስተኛው ቀን ጁማ ዕለት ሮብ ሻሃዳ ይዤ ጁማ። ከዛ ምንድነው ያደረግኩት? መሐመድ ናስር የተባለው ጓደኛዬ ቤት የሃይስኩል ጓደኛችን ነው። እዛ ቤት ገባሁ። ይሄ የጀማዓት ተብሊግ የፓኪስታኒ አይነት አስተሳሰር ማለት ነው። እሱን የሆነ የየመን አማይማ አለ። ከስር ቱታን ያረኩት ከላይ ጃኬት አድርጌ ያለው ይሄንን ልጆቹ ያውቁበታል። ምርጥ አድርገው አሰሩልኝ። ከዚህ ይወርዳል፣ ከዛ ከፍ ያለ ነው ጥምጣሙ። ያንን ጠምጥሜ እዛ አካባቢ የአቃቂ ሰው የሚያቀኝ ሁሉ ማለት ነው እየተጠቋቆመብኝ ከ06 ቀበሌ ጋራ ዱባ ከሚባለው አቃቂ መስጂድ ድረስ መሀል እንትን መንገዱን ይዤ እሄዳለሁ። ሰው በሙሉ ኧረ የው ይሄንን፣ ኧረ የው ይሄንን፣ ኧረ የው ይሄንን እየተባለ ከዛ በኋላ መስጂድ ሰግጄ ስመለስም በኮንፊደንስ። መጨረሻ ላይ ምንድነው የተከሰተው?
እዛ ደርሼ ስመለስ ታላቋ እህቴ ኑንሽ የተባለች ታላቅ እህቴ ያለች እሷ ገበያ ደርሳ ስትመለስ ታየኛለች። እምታየኝ ከነ ልብሴ ከጀርባ ሆና ነው ሙሉ። ዞር ብዬ ሳያት እሷ ነች፣ ድቅን ብላለች። እንደማላውቃት ሆኜ ቀጥ ብዬ ገባሁኝ። መሐመድ ናስር የተባለው ልጅ ጋር እንትን ቤት ገባው። ጥምጣሜን ፈታሁ። በቃ ለብሼ ወደ ቤት በዚህ መልኩ አወጅኩኝ። ይሄ አዋጅ አሁን በቂ አይደለም። እቤት የሚጠብቀኝ ትልቁ መከራ። ልክ ቤት ስገባ በጣም ከባድ ነገር ነው የገጠመኝ ምንድን ነው? እሷ ቀድማ ለአባቴ ነግረዋለች። ቤት ገባው። ልክ ያጥሩን በር ሳልፍ ጋሼ የት ነበርክ? መጀመሪያ ጥያቄ ነው። የት ነበርክ? ከተማ ነበርኩኝ። ከተማ የት ነበርክ? አሁን እኔ መናገር አልፈለኩም። እሷ ነግረዋለች። ስማ አለ ይሄ ድሮም እኔ ሰሞኑን ጭምጭምታ ሰምቼ ጠይቄሃለሁ። ልጅህን መስጂድ አይተነዋል ከመስጂድ ሲወጣ ብለው ሰዎች ነግረውኝ ስጠይቅህ ከጓደኞቼ ጋር እየሄድኩኝ እነሱ ሰግደው እስኪያበቁ እየጠበቅኳቸው ነው ብለኸኝ ነበረ። አሁን ግን የምንወሻሽበት ጊዜ አይደለም። እውነቱን ንገረኝ፣ የት ነበርክ? ከተማ ነበርኩ። ከዚህ ያለፈ አልተናገርኩም። ከዛ በኋላ የደርግ ባለስልጣን ነው፣ በጣም ጉልበተኛ ነው፣ ተማቺ ነው፣ እንፈራዋለን። ስማ አለኝ፣ አንተ የኛ ልጅ በዚህ ባህል ውስጥ ያደግ፣ ቀጥሎ ደግሞ የቤተ ክርስቲያን ልጅ፣ ይሄ እኛ የምንደግፈው ነገር ነው። ይሄ ሙስሊም እስላም ምናምን እንዲህ ነው፣ በጣም በማጣጣል ማለት ነው። ይህን የምትለው ነገር ካለ አንደኛ ስምህን ከእድር አሰርዘዋለሁ፣ ልጅ አይደለህም። ሁለተኛ የእሱ ልጅ ያለበት ትምክተኝነት ከባድ ነው። የእሱ ልጅ ሰልሞ ምናምን ተብሎ እኔ በአንተ መወቀስ ቄስ እንዲረግመኝ እንዲወቅሰኝ ፈቃደኛ አይደለሁም። ስለዚህ እግርህን እሰብረዋለሁ፣ ቀልጥሜ አንካሳ አድርጌ ነው ማስቀርህ። ለዚህ ታላቅ ወንድምህ የደረሰበትን ደረጃ ልድረስ ካልክ፣ ታላቅ ወንድምህ ዩኒቨርሲቲ ጆይን አድርጓል፣ በቤቱ ትልቅ ክብር አለው። ልድረስ ካልክ ቶሎ ያዝከውን አቋም አቁም። ለተሳሳትከው ስህተት ንስሐ ግባ፣ ወደ ቤተ ክርስቲያን ሂድ፣ ተናዘዝ። እንደገና መጠመቅ አለብህ። ይገሩ ነው። አንድ ትምህርት ቀመስ ነው ከምትለው አካል የማይጠበቅ ቢያንስ እንደው ምክንያቱም እንኳን ለማወቅ ለውይይት ራሱን ክፍት ለማድረግ ምንም ክፍት የለም። በቃ ይሄ ዲክቴተርሺፕ የሚባለው ማለት ነው። እንደዚህ አምባገነንነት ነው። መጨረሻ ላይ የሆነው ነገር ምንድን ነው? ከቤት መውጣት አትችልም ተባልኩ። ከዛ በኋላ ያቺን ቀን ሱብሃንአላህ እንደዚህ የማይባሉ ስንቶች አሉ አልኩኝ። አባቶቻቸው ስለሰገዱ የማይቆጧቸው፣ ስለሰገዱ ሰዎች የማይቃወሟቸው፣ በነፃነት እምነታቸውን ማራመድ የሚችሉ ሰዎች ያሉበት ጸጋ ፊት የተደቀነ። ግን ተማሪ ነኝ፣ ራሴን አልቻልኩም፣ መውጣት አልችልም። ግን ጁማ ሰግጄ ነው የመጣው። 10 አለፈ፣ መግሪብ አለፈ፣ ዒሻ አለፈ። ቤቱን በሙሉ ሳየው በጊዜው ውሻ ነበረ ቤት ውስጥ፣ ይሄንንም ያንንም ይነካል። ጠሃራ የሚባል ነገር ንጹህ የሰላት ቦታ የለም። ውዱ ማድረግ አልችልም፣ በግልጽ መስገድ አልችልም፣ ከቤት መውጣት አትችልም ተብያለሁ። መጨረሻ ላይ ግራ ገባኝ። የት ልሄድ? ምንድነው ማድረግ የምችለው? ተማሪ ነኝ። አሁን የ12ኛ ክፍል ተማሪ ነኝ። ከፊት ለፊቴ ማትሪክ የሚባል ነገር አለ፣ ትምህርት የሚባል ነገር አለ። አክስቴ ቤት እንዳልሄድ እንዳደርስብህ ተብያለሁ። ምንድነው ማደርገው? መጨረሻ ላይ ተነሳሁና የት ነው የሚሄደው የሚለው ነገር ፍቺ ሳያገኝ እዚህ ውስጥማ አልቆይም፣ ልንከራተት
ማበላኝ ባላገኝ የሚያጠጣኝ የሚያስጠጋኝ ባላገኝ መስጂድ ውስጥ እያደርኩ በረንዳ ላይ እያደርኩኝ እኖራለሁ ብዬ ወጣ ከቤት። ከዛ በኋላ መሸ። የሚቀጥለው ቀን ማለት ነው። ሲመሽ ለጓደኞቼ ነገርኳቸው። ሙሐመድ ናስር የተባለው አላህ አጅራቸውን ይክፈላቸው እነኛ ቤተሰቦች አስጠጉኝ። የሚገርመው እኔን ባስጠጉበት ጊዜ የስራ ቅነሳ የሚባል ነገር ታውጆ ነበረ። አባታቸው ከፋብሪካ ተቀንሷል። እናታቸው ኖ በቀድሞ ባለው የስራ ቅነሳ ፋብሪካ ባደረገው ማለት ነው ተቀንሶ ቤት ነው ያለው። ንግዱ በጣም የተቀዛቀዘበት ቤት ችግር የነበረበት ጊዜ ነው። ከችግራቸው ጋር አስጠግተውኝ ማለት ነው። ሐቂቃውን ለመናገር አላሁንም ደረጃቸውን ከፍ ያድርግ። ኢኮኖሚካሊ አሁን ደህና ናቸው። አንድ እንጀራ 6 ወጣቶች ሆነን እንበላ ነበር። አንድ እንጀራ በቃ ሁለቴ ሲቆረስ የለም። እንደዚህ ሆነው ነው ያስጠጉኝ። ለኛም አልበቃም ይባላል አለ። እዛ አድራለሁ። ከዛ በኋላ የሚቀጥሉት ቀናት አባቴ ሰማ። በቀጥታ ሰውየው ጋር ሄደና እከስሃለሁ ልጄ ላይ ለሚደርስ ነገር አንተ ተጠያቂ ነህ አለው። መጨረሻ ላይ መልእክት ደረሰኝ። ከዛሬ ጀምሮ እዚህ ቦታ መቆየት አትችልም፣ አባት እያስፈራራን ነው። ከዛ ቤት ወጣ። ከዛ ቤት ወጥቼ አሁን ምን ሆነ? ሱብሃንአላህ ምን ሆነ? ይህን የሰሙ ወጣቶች በቃ ቤት እንከራይልህ አሉ። ሳንቲም አጋጩና አንድ ጋሽ ሰይድ ረፋው የሚባል ሰው አለ አቃቂ ቀበሌ 3 ሰይድ ረፋው የተባለ ቤት አንዲት ክፍል ተከራዩልኝ በ20 ብር። 20 ብር ነው ኪራዩ። እዛ ገባሁ። አንድ የሳር ፍራሽ አለ። ከዛ በኋላ ልብሴ ነው ያለው። የሆነች አንዲት ምንድነው ሽርጥ አለች። ይሄ ብቻ ነው ያለኝ። የሳር ፍራሽ፣ የለበስኩት ልብሴ፣ ሽርጥ። እዛ ቤት ሆኜ ተከራይ ነኝ። መስጂድ እሰግዳለሁ። ከዛ በኋላ አንዳንድ ጊዜ ወጣቶች አንድ ዩሱፍ ሁሴን የሚባል ልጅ አለ፣ ኑረዲስ መኪ የሚባል ልጅ አሉ። እነኚህ ሰዎች ይሄዱና ቤተሰቦቻቸው ጋር እስቲ ምሳ እንውሰድለት፣ እራት እንውሰድለት እያሉ ከዛ በኋላ ያመጡልኛል። ያችን እያብቃቃሁኝ ይበላለሁ፣ ሰላት ሰግዳለሁ፣ አነባለሁ። 12ኛ ክፍል ተማሪ ነኝ። በዚህ ችግር ላይ እንዴት ነው ንባብ የሚሄደው? ተፈታኝ ነኝ። አሁን ምን ተከሰተ? ሰውነቴ እየደከመ የረመዳን ወር ገባ። ረመዳን ወር ሲደርስ ወይኔ ረመዳንን ባየኸው አሉኝ። እንዴት ደስ እንደሚል ብታየው። ትዝ ይለኛል ያን ጊዜ ረመዳን መጋቢት ምናምን አካባቢ ነው። እንዴት ደስ እንደሚል አሉኝ። እነሱ ከቤተሰቦቻቸው ጋር ነው ያሉት። ደስ እንደሚል ጓጓሁ። እኔም ረመዳን ሲገባ ግን ለኔም ሌላ መከራ ሆነ። እንዴት? ለረመዳን ሱሑር የሚባል ነገር ያስፈልጋል። ሱሑር አላገኝም። ስለዚህ ያለ ሱሑር እጾማለሁ ማለት ነው ቀኑን። መርሐባ ኢፍጣር ላይ ማስፈጠር አጅራለሁ በሚል ሰዎች የሆነ ሰው በር ላይ ቆማለሁ ይዞኝ ይሄዳል፣ ያስፈጥራሉ። እና ልክ ኢፍጣር ላይ ተምር አለ፣ ያው ሳምቡሳ እንደምታውቀው ሾርባ አለ። ልክ ሾርባ ምናምን ሲሰጡኝ ምን አለበት እንጀራ ቢሰጡኝ፣ ምን አለ እንጀራ በወጥ ቢሰጡኝ። ከዛ በኋላ ሱሁር በምንድን ነው ማስረው እላለሁ። ዜን የተከሰተው ነገር ምንድን ነው? 24 ሰዓት ከኢፍጣር እስከ ኢፍጣር መድረስ ሆነ ማለት ነው። ያለ ሱሑር ማለት ነው። ከኢፍጣር እስከ ኢፍጣር ለዛውም ሰው እየጠበቅ ማለት ነው። ከዛን እየደከመ ሰውነቴ አንድ ጊዜ ወደኩኝ። ስወድቅ አንደኛ የምግብ እጥረት አለ፣ ሁለተኛ የምለብሰው ነገር የለኝም፣ ሽርጥ ነው የምደርበው፣ ብርድ ይመታኛል፣ ኒሞኒያ የሳምባ ምች ያገኘኛል። ከዛ በኋላ ደም መጥፋት ጀመርኩኝ። ስተፋ ደም ነው የምተፋው። መጨረሻ ላይ ራሴን ስቼ እዛ ቤት ውስጥ ወደኩኝ። በሩን ከውስጥ ዘግቼዋለሁ። ወድቅ ያለው እኔ። ከዛ በኋላ መስጂድ ያጡኛል።
ሱቢ ላይ ወድቅ ያለው የለሁም፣ ዙሁር ላይ ወድቅ ያለው። ከዛ በኋላ ሲመጡ በር ያንኳኳሉ። በር ሲያንኳኩ እንደምንም በዳዴ እየሄድኩኝ በሩን ከፈትኩላቸው፣ ወደቅኩኝ። ሲያዩኝ በጣም ከባድ ሁኔታ ላይ ነው ያለሁት። ወዲያውኑ ተሸክመውኝ ሐኪም ቤት ያደርሱኛል። ሐኪም ቤት ሄጄ ታከምኩኝ። ከዛ በኋላ አቃቂ መስጂድ ላይ ኢዕላን ተደረገ። በቅርብ ጊዜ ወደ ኢስላም የመጣው ወንድማችን የሚለብሰው ነገር የለውም፣ ሊበላው ነገር የለውም። ታወጀው ማለት ደም ኒሞኒያ በነገራችን ላይ ያስላል። ከዛ ደም ትተፋለህ፣ ወዲያው አትወድቅም። እኔ ደም እየተፋው ደማ ያለው አክታዬ ውስጥ ያስለኛል፣ ይወጋኛል፣ መሳቅ አልችልም። እንትን ትንፋሼን በረጅም መተንፈስ አልችልም። መጨረሻ ላይ ስወድቅ ገንዘብ ይዋጣል። ገንዘብ ይዋጣና ምንድን ያደረጉት አንደኛ ብርድ ልብስ፣ ያን ጊዜ ይሄ የደብረ ብርሃን የሚባል አለ፣ ብርድ ልብስ ገዙልኝ። ሁለተኛ ታከምኩኝ፣ መርፌ የተሰጠኝ እንዲሆነ ማለት ነው። ልክ በዚህ ጊዜ በቃ አላህ ፈረጃ የሚባል ነገር አመጣ። ወዲያውኑ እዚህ ደረጃ ላይ ስደርስ ማለት ነው ከህመሜ እንዳገገምኩኝ በቀጥታ የሆነ ጀማ አገኘኝ። ይሄ ያገኘኝ ጀማ ማለት ነው በጣም ሱብሃንአላህ። አንደኛው ጀማ ጫት የሚቅም ጀማ ነው። የሚያሳዝን ወላሂ በኢስላም ላይ የሚያሳዝን ሆኖ ባህል አንተም እና ጫት የሚቅም ጀማ ነው ማለት እኔ ለችግሬ ስል አብሬ እቀመጣለሁ፣ አብሬ እውላለሁ። ታወግዘዋለህ በውስጥ ኖ ማለት የኢስላም አካል ይመስላል። የኢስላም አላቅም ሌሎች ያነበብኩት ነገር አለ ጫትና ኢስላም የሚለውን ግን ይሄ ገና ድራሳ አሜቃ አቴ እና ገባኛ ለማለት የፈለኩት ምንድን በሰዓቱ ምን ተሰማ? ሙስሊም ሆነው ይሄንን ነገር ጫት ምናምን እንትን ሲሉ ይሄ በኢስላም እንትን ነው እንዴ ማለት የተፈቀደ ነው እንዴ ምናምን ሲባል አይ በረካ አለበት በቃ እና ሲቅሙ እንትን ለበረካ ያዘው የሚባል ነገር አለ እና ይይዝና ለሚቅሙት አከፋፍላለሁ፣ እኔ ኮካይን ጠጣለሁ። ወጣቶቹ ይህን ነገር ሲያዩ ይሄ ልጅ ወደኋላ ሊቀር አይደለም ወይ ይሉና በተለይ ኡስታዝ ሁሴን ዒሳ ወንድም አሜሪካ ያለው ወንድም አብዱልባስጥ ጁነይድ ኡስታዝ ሻሚል እነኚህ ትልቅ እንትን አላቸው እና እንዴት ነው እንደዚህ የሚሆነው? እንዴት ነው እንደዚህ የሚሆነው አሉና በቀጥታ ከዚህ ሰርክል መዘዋወጡኝና ቅራት ጀምር አሉ። አሊፍ ማለት ጀመርኩኝ። ወጣት ልጆች አሉ ከበይነል መግሪብ ወልኢሻ አሊፍ በምናምን ላጥ አደረኳት። ይሄ በማፋቀድ ማለት ነው። በጣም ጥሩ። በዚህ መልኩ ወደ ኢልሙ መስመር ገባህ ማለት ነው። አቡ ያሲር በጣም የሚገርመው ኳሊቲ አንደኛ ብዙ ነገርን ቶሎ የሚያስችሉት አለ። በጣም ክሬቲቭ ማይንድ ነው ያለ። አሁንም በምሰጣቸው ትምህርቶች በጣም ብዙዎች ይደመማሉ፣ ብዙዎችም እየተለወጡበት ነው። ይሄን እንግዲህ በአጭር ጊዜ ውስጥ መቻል ትልቅ አንደኛ የአላህ ተውፊቅ ነው። ከዛም በኋላ ደግሞ የግልህ ጥረትም አለበትና ኢንሻአላህ ይህንንም እንደ አንድ ተሞክሮ እናነሳለን። ወደ ዳዕዋው ዓለም እንዴት ገባ የሚለውንና ከዳዕዋ ጋር ተያያዥ የሆኑ ክፍሎችን ኢንሻአላህ በቀጣዩና በመጨረሻው ክፍል ላይ የምናነሳን። ሐቂቀተን እኔ በግሌ ብዙ ነገር ተምሬያለሁ። ብዙ ከዚህ በፊትም ያው አብረን ቆይታ እናደርጋለን ረዥም ጊዜ የማላቃቸውን ነገር ነው እኔም በዛሬውና ባለፉት ክፍሎች ፕሮግራማችን ላይ እየሰማ ያለሁትና ትልቅ መስዋዕትነት ከፍለሃል። አላህ ጽናቱን ይስጥህ ለሁላችንም፣ እንዲሁም ደግሞ ኻቲማችንን አላህ አዘ ወጀል ያበጅልን። ትልቅ ነው አሁን ያለህበትን እያስታወስክ እንግዲህ ኢንሻአላህ የምታገኘው እርካታ ልዩ እንደሆነ ነው የምገምተው። በቀጣዩ ክፍል አሁን ያልኳቸውን ሀሳቦች እናነሳለን። ውድ ተመልካቾቻችን ከኡስታዝ አቡ ያሲር ጋር የሚኖረን የዚክረ ዳዕዋ ቆይታ አላበቃም። የመጨረሻውን ክፍል በሌላ ጊዜ ይዘንላችሁ እንቀርባለን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።